እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። የዮሐንስ ራእይ መጽሐፍ ጥናት ኤፌሶን ቤተክርስቲያንን ነው በዚህ ክፍለ ጊዜ የምንመለከተው። ስለ ኤፌሶን ቤተክርስቲያን ስናነሳ የዮሐንስ ራእይ መጽሐፍ ምዕራፍ 2 ላይ ያሉትን ሐሳቦች በጠቅላላ የምንመለከታቸው ይሆናል። ከዚህ በፊት ስለ ኤፌሶን ቤተክርስቲያን፣ ስለ ሰምርኔስ ቤተክርስቲያን፣ ስለ ጴርጋሞን እያለን ብዙ ነገሮችን ምዕራፍ 2 ላይ በደንብ ስለምንመለከታቸው ብለን ግን የተወሰኑ ነገሮች የነበሩ ስለ ኤፌሶን ቤተክርስቲያን በምናይበት ጊዜ መጀመሪያ የዮሐንስ ራእይ ኮንሰፕቱ ምንድነው የሚለውን መመልከት መቻል አለብን። የዮሐንስ ራእይ እየተጻፈ ያለው በወቅቱ ላሉት አብያተ ክርስቲያናት ብቻ የሆነ ነገር አይደለም። በወቅቱ እነዚህ አብያተ ክርስቲያናት አሉ። የት ነው ያሉት? ዛሬ ቱርክ የሚባልበት ስፍራ ላይ፣ ያኔ ደግሞ ትንሿ እስያ ተብሎ እዛ አካባቢ ላይ ትንሿ እስያ ላይ እነዚህ ሰባቱም አብያተ ክርስቲያናቶች በጠቅላላ አሉ። ያኔ ሐዋርያው ዮሐንስ በሚጽፍበት ጊዜ እነዚህ ነበሩ። ነገር ግን ሐዋርያው ዮሐንስ እነዚህን አብያተ ክርስቲያናት የሚወስደው በምሳሌ ወስዶ በምን መልክ ነው የሚያሳየው? ትንቢታዊ በሆነ መልክ ነው። በምሳሌ ወስዶ ትንቢታዊ በሆነ መልክ ነው ስንል ዮሐንስ ራእይን እያንዳንዱን ክፍል በምናይበት ጊዜ እያንዳንዱ ነገር በብዛት ያለው ምሳሌያዊ ነገር ነው። ምሳሌያዊ ነገር ነው። ነጭ ፈረስ ላይ ተቀምጦ የሚል ምሳሌ ይቀመጣል። ወንዞች የሚል አለ፣ ዛፎች የሚል አለ፣ ዘንዶ የሚል አለ። ቁጥሮቹ የሚቀመጡት በምሳሌያዊ ነገር ነው እና እነዚህ ነገሮች በጠቅላላ ምሳሌያዊ ናቸው። እዚህ ጋርም ያሉት የአብያተ ክርስቲያናት ስሞቹም እንደዚሁም ነገራቸው እያንዳንዱ ነገር ምሳሌያዊ ነው። በምሳሌነት የሚገልጡት ዘመናት አሉ ነው። በምሳሌነት አሁን ለምሳሌ እዚህ ክፍል ላይ ያለውን ኤፌሶንን ወሰደ። ኤፌሶን በምሳሌነት ሁሉንም ዘመን ሊጠቅስ አይችልም። ሁሉንም ዘመን እንዲጠቅስ ፈልጎ አይደለም፣ ለመጥቀስ ፈልጎ አይደለም ሐዋርያው ዮሐንስ ይህንን ነገር እየተጠቀመ ያለው። ኤፌሶንን ሲጠቅስ የሆነ ወቅት አለ፣ የሆነ ዘመን አለ። ያንን ዘመን ለማመልከት በወቅቱ የነበረችውን የኤፌሶን ቤተክርስቲያን ይወስዳትና ያንን ዘመን ለመግለጽ ተጠቅሞበታል። ስለዚህ የኤፌሶን ቤተክርስቲያን በጠቅላላው የሚገልጸው ከ100 ዓመተ ምህረት በፊት ያሉትን ዘመናት ነው። የቤተ ክርስቲያን ዘመን በሙሉ ይጠቅሳል። ከ100 ዓመት በፊት ያሉትን ነው። ስንት ላይ ይጀምራል? ያው መንፈስ ቅዱስ ከወረደበት ከ30 ዓመተ ምህረት አንዳንዶች 31 ይላሉ። ከዛ ዓመተ ምህረት ጀምሮ ያለውን ጊዜ ያመለክታል በጠቅላላው። ይሄ ነገር በሙሉ የሚያመለክተው በጠቅላላው የትኛውን ጊዜ ነው? ይሄን እስከ 100 ያለውን ሐዋርያው ዮሐንስ እስካለበት ዘመን ያለውን ጊዜ የሚያመለክት ነው። ምክንያቱም አንዳንድ ነገሮችን ስንመለከት ከዚህ በኋላ ግልጽ ይሆኑልናል። አንዳንዴ የኤፌሶን መልእክት ለኤፌሶን የተጻፈውን መልእክት አምጥተን ልክ ተግባራዊኛው ዘመን ቤተክርስቲያን ላይ ተግባራዊ ልናደርግ ስንል አንዳንድ የማይጣጣሙና አንዳንድ ሊገቡን የማይችሉ ነገሮች የሚገኙትም ለዚህ ነው፣ ወይም የሚፈጠሩት ለዚህ ነው። ልንረዳቸው ማንችላቸው የለም እንደዚህ አይነት ነገር ሲጀመር አሁን የት አለ ብለን እንድንልና እንድንጠይቅ የሚያደርጉ ነገሮች አንዳንዴ አሉ። አንዳንድ ክፍሎችን ስንመለከት በተለይም ደግሞ እግዚአብሔር የኤፌሶንን ቤተክርስቲያን ከሚወቅሳት ነገሮች መካከል ስንመለከት በዚህ ዘመን ሲጀመር የሌሉ ናቸው። እነዛ ግን የነበራቸው ነበሩ ብለን የምናያቸው አሉ። ሲጀምር መልእክቱ ምንድን ነው የሚለው? በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። እንግዲህ እነዚህ ነገሮች ከዚህ በፊት ምዕራፍ 1 ላይ ፈተናቸዋል። የቤተ ክርስቲያን መልአክ ምኖችን የሚገልጽ ነው ብለናል። አብያተ ክርስቲያናት ላይ ያሉት ቅዱሳንን ነው። የትኛው ዘመን ላይ? ያ ከ100 ዓመት በፊት የነበሩ ዘመን ላይ ያሉ ቅዱሳንን የሚገልጽ ክፍል ነው። ቅዱሳኖች ናቸው እነዚህ። አንዳንድ ሰዎች እንደሚሉት አይደለም። አንድ ሰው ግለሰብ አውጥተው ወይም ደግሞ የሆነ በዛ ዘመን ላይ ያለ አንድ ሰው ለመጥቀስ ይጠቀሙታል። መሪዎችን ለመጥቀስ መሪዎችን የሚጠቅስ ነው እያሉ የሚናገሩ ሰዎች አሉ። ነገር ግን ቅዱሳንን በጠቅላላ የበላይ የለም የበታች የለም። ይሄ መሪ ማለት እኛ በምንፈታው ይሄ በተፈታው አውድ መሰረት አይደለም። መሪ ማለት የበላይ ነው ማለት አይደለም። በቤተ ክርስቲያን
ነገር ውስጥ ማለት ስለ መሪነትም እዚች ቤተክርስቲያን ላይ ስለ ተጠቀሱት ማበረታቻዎች መካከል አንዱ ስለሆነ እሱንም እንመለከታለን። ስለዚህ በቀኝ እጁ 7ቱን ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲለ ይሄ የወርቅ መቅረዞች መካከል የሚሄደው የሚለው በምክንያት ነው። በምክንያት ለምንድን ነው ስንል ከዚህ በኋላ ደግሞ መቅረዝን ወስዳለሁ የሚል ክፍል እዚሁ ቤተክርስቲያን ላይ አለ። ከላይ የሚጠቀመው መግቢያው ቤተክርስቲያኒቷ ላይ ስላለው ነገር ስለ ፍርዱም የሚያመለክት ነገር እንደሆነ መረዳት አለብን ማለት ነው። ስለዚህ ስራህንና ድካምህን ትዕግስትህንም አውቃለሁ። ምንድነው የሰሩት እነዚህ አብያተ ክርስቲያን? ስራህን ድካምህን ትዕግስትህን አውቃለሁ ይላል። ስለዚህ እነዚህ የሰሩት ምንድነው? ስለ ስራቸው የተወሰነ ወደታች ወረድ ብሎ ይገልጻል። ክፉዎችን ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምራ ሐሰተኞች ሆነ እንዳገኛቸው አውቃለሁ እያለ ይቀጥላል። ምን እያለን ነው? አሁን የኤፌሶን ቤተክርስቲያን ስራዋ ይህንን የሚመስል ነው። በጣም እጅግ ጠንካሮች ናቸው። በስራቸው የተመሰገነላቸው ናቸው። ምንድነው እነዚህ ሰዎች ወይንም ደግሞ ክፉ የሆኑ ሰዎች ሐሰተኛ ነገሮችን የሚያመጡ ከእግዚአብሔር ሊለያዩ የሚሞክሩ የክርስቶስ ወንጌል ላይ ሐሰተኛ ነገር የሚጨምሩ ሰዎችን ምን ብላለች? አልታገሰችም። በመካከላቸው ይዛ አልኖረችም፣ አልቆየችም። እንዲህ አይነት ነገር ቢመጣም ይዛ አልቆየችም። ይህንን ከዚህ ዘመን በኋላ ከ100 ዓመተ ምህረት በኋላ ባለችው ቤተክርስቲያን ግን ትግስት አለ። እንደዚህ አይነት ነገሮችን እዚህ ልትታገስ እንዳትችል ይላል። እዛ ግን ታግሰዋል። እንዲህ ክፉ ነገሮች ሲመጡ ዝም ብለው አልፈዋል። በዚህ ዘመን ላይ ግን ዝም ብለው አላለፉም። ለምሳሌ ገላትያ መጽሐፍ ላይ ሐዋርያው ጳውሎስ የሚጠቅሰው ነገር አለ። እነዚህ ምንድነው? በገላትያ አካባቢ ወይም በገላትያ ቤተክርስቲያን ውስጥ የተፈጠረ አንድ ነገር አለ። ይሄም ነገር ምንድነው? አይሁዶች ከኢየሩሳሌም መጡ። አሁን አይሁዶች ናቸው እየመጡ ያሉት። አይሁድ ክርስቲያን የሆኑ አይሁዶች ከኢየሩሳሌም መጡ። አይሁድ ክርስቲያኖች ከኢየሩሳሌም ሲመጡ ሐዋርያው ጴጥሮስን በርናባስን ጨምሮ በወቅቱ ከነዚህ ከገላትያ ሰዎች አሕዛቦች ናቸውና ከነሱ ጋር አብረው ይበሉ ይጠጡ ነበሩ። ኖርማል ክርስቲያናዊ ትክክለኛ ህይወት እየኖሩ ያለ እነዚህ አይሁዶች ከኢየሩሳሌም ሲመጡ ምን አደረጉ? እነ ጴጥሮስ አይ ከአሕዛብ ጋር መብላት ትክክል አይደለም፣ ስለዚህ አሕዛቦችም እንድንበላ ከናንተ ጋር ከፈለጋችሁ ያው መገረዝ አለባችሁ ብለው ሐሰተኛ ነገር አስገቡ። በዚህ ጊዜ ሐዋርያው ጳውሎስ አልታገሰም፣ ትዕግስት አላሳየም። እንዲህ አይነት ሐሰተኛ ነገር ሲመጣ ጳውሎስ አልታገሰም። ወዲያው ጴጥሮስንም በአደባባይ በሕዝብ ሁሉ ፊት ምን አደረገው? ተቃወመው። እንዴት ነው አንተ ስትበላ ከርመ ከዛ እነዚህ አይሁዶች ሲመጡ አንተ ድጋሚ አልበላ የምትለው? እንዴት ነው? ጽድቅ ያገኘ ነው እኛ ራሱ በመገረዝ ነውነ? በመገረዝ ካላ ያልተቀበልከውን ጽድቅ አንተ ሌሎችን ደግሞ ተገረዙ ብለ የምታስገድድ ማነ? ስለዚህ ጽድቅስ በሕግ ስራ ከሆነ ወይም በመገረዝ ከሆነ እንኪያስ ክርስቶስ በከንቱ ሞተ፣ ስለዚህ እኔስ የእግዚአብሔርን ጽድቅ አልጥልም እያለ ብዙ ነገሮችን ለገላትያ ሰዎች ሐዋርያው ጳውሎስ ይነግራቸዋል ማለት ነው። ስለዚህ እንደዚህ አይነት ነገር ትዕግስት አልታየም፣ ማመቻመች የለም። አይ እስኪ እሱም እኮ ልክ ይሆናል ምናምን የሚባል ነገር የለም። በክርስቶስ ስራ ላይ አንድ ክፉ ትምህርት አስተምህሮ መጣ። ይህም የይሁዲነትን ነገር ይዘው መጡ። ይህንን ነገር ሐዋርያው ጳውሎስ አልታገሰም። ከዛም ውጪ ብዙ ነገሮች አሉ። ለምሳሌ በዛ ዘመን ላይ የተነሱ አንዳንድ አስተምህሮች ነበሩ። ሐዋርያው ዮሐንስ እንደሚገልጸው ክርስቶስን ኢየሱስን አንተ ክርስቶስ አይደለህም የሚሉ አስተምህሮ ወይም አምላክ አይደለም የሚል አስተምህሮ መጣ ማለት ነው። ኢየሱስ ክርስቶስን አምላክነት የሚክድ ትምህርት ነው እና ኖስቲሲዝም ነበረ። ኖስቲሲዝም የሚያምኑት ሁሉም ነገር ምን እንደሆነ ነው የሚያምኑት። ይቺን ዓለም የፈጠረው ሰይጣን ነው ወይም ደግሞ ሰይጣናዊ አምላክ ነው። ሰይጣን እንደ አምላክ ቆጥረው ሰይጣናዊ አምላክ ነው ኢቪል ጋድ የሚሉት ማለት ነው። ይቺን ዓለም ፈጥሯል
ስለዚህ እዚህ ዓለም ላይ ያለ ቁስ በሙሉ ክፉ ነው፣ ቆሻሻ ነው፣ ሁሉ ነገር ክፉ ነው፣ በቃ ክፉ ነው ብሎ የሚያስተምር አይነት ትምህርት ነው የኖስቲሲዝም በዛ ዘመን ላይ። እነዚህን ትምህርቶች አልታገሱም ሐዋርያት። በዛ ዘመን ላይ ያሉ ክርስቲያኖች ቤተክርስቲያን አንድ ስለነበረች እንዲህ አይነት ትምህርቶችን የምትታገስበት ጊዜ አልነበራትም። ሌላኛው ደግሞ ሐዋርያት ነን የሚሉትን መርምራ ሐሰተኞች ሆነው እንዳገኛቸው። አሁን ሐዋርያት እዚህ ቤተክርስቲያን ላይ ብቻ ነው የሚነሳው። አንድ ትኩረት ሰጥተን ነው ማየት ያለብን ነገር ይሄንን ነው። አሁን ላይ በዘመናችን እንግዲህ ሐዋርያት ነን እኛ ሐዋርያው እንትና ሐዋርያው ብቻ ሐዋርያው የሚል ስም ከፊት ለፊት ተቀጽያ እየሰጡት እንደ ማዕረግ ስማቸውን የሚያስጠሩበት ሁኔታ አለና ለምንድን ነው አሁን የሐዋርያት ኢሹ የሐዋርያነት አጀንዳ በዚህ ዘመን ነበረ፣ በሌሎቹ ዘመናት ግን የለም። ወይም ከዚህ ቀጥለን በመናያቸው አብያተ ክርስቲያናት ዘንድ ስለ ሐዋርያነት የሚነሳ አብያተ ክርስቲያናት የሉም። ሰምርኔስ ላይ አይነሳም፣ ጴርጋሞን ላይ አይነሳም፣ ቲያጥሮን ላይ አይነሳም፣ ሰርዴስ ላይ አይነሳም፣ ፊልዴልፊያ ላይ አይነሳም፣ ሎዶቅያ ላይ አይነሳም። ነገር ግን ስለ ሐዋርያነት ኢሹ የሚነሳው የት ነው? ኤፌሶን ቤተክርስቲያን። ለምን? አሁን ይሄ ለምን ብለን መጠየቅ ካለብን ነገር ውስጥ አንዱ ይሄ ነው። ለምንድን ነው እዚህ ጋር ብቻ ሌላ ቦታ ሳይነሳ ኤፌሶንን አንድ ሰው መግባባት ያለብን ዘመናት ገላጭ ነው። ከ100 ዓመተ ምህረት በታች ያሉትን ዘመናት እስከ 30 ድረስ ያሉትን ያመለክተናል ብለናል። ስለዚህ በዚህ ጊዜ ውስጥ እስከ 100 ዓመተ ምህረት ድረስ ባለ ጊዜ ውስጥ ከተነሱት ኢሹዎች መካከል የሐዋርያነት ነው። ስለዚህ ለምንድን ነው ብለን ስንመለከት በዛ ዘመን ላይ ምን አለ? እውነተኛ ሐዋርያዎች ነበሩ። እውነተኛ ሐዋርያዎች የበጉ ሐዋርያት ተብለው ያሉት ሐዋርያት ነበሩ። እንግዲህ ሐዋርያነት የሚለውን መጀመሪያ በብዙ ዳይሜንሽን ነው የምንፈታው። ሐዋርያ የሚለው ቀጥታ በደፈናው ስንወስደው ጥሬ ትርጉሙን ስንወስደው ሐዋርያ ማለት የተላከ ማለት ነው። አፖስቶሎስ ከሚል የግሪክ ቃል የመጣ የተላከ የሚል ትርጓሜ ያለው ነው። ነገር ግን አሁን ሐዋርያ የሚለው በደፈናው የሚወሰድ ብቻ አይደለም፣ የተላከ በሚለው የሚወሰድ ብቻ አይደለም። ለምሳሌ የተላከው ብቻ በሚለው የተወሰዱ ሰዎች አሉ። ከነዚህ መካከል እነማን አሉ? እነ በርናባስ ምኖች ተብለዋል፣ ሐዋርያት ተብለዋል። እነ በርናባስን ጨምሮ ሐዋርያት እነሱ የተባሉበት አውድ የተላከ በሚለው ጥሬ ትርጉም ነው። ቤተክርስቲያን ልካቸዋለችና ሐዋርያት ናቸው ተባሉ እንጂ ከነዚህ ውስጥ ተነስቶ በርናባስ በቃ ሐዋርያት ቤተክርስቲያን ስትልክ ሐዋርያት የሚል ትርጉም ስላለው እኔ ሐዋርያው በርናባስ ነኝ ማለት አይችልም። ሐዋርያው የሚለውን ስም እንደ ማዕረግ ከፊት ለፊት መጠቀም አይችልም፣ በፍጹም አይቻልም እንደዛ መጠቀም ማለት ነው። እና ነገር ግን እነዚህ የበጉ ሐዋርያት የሚባሉት ደግሞ አላቸው ስም። እኔ ሐዋርያው ጳውሎስ እባላለሁ፣ እኔ ሐዋርያው ጴጥሮስ እባላለሁ እያለ መጠቀም የሚችላቸው ስሞች ናቸው ማለት ነው። እነዚህ እንደዛ ከዛ ጋር የሚስተካከሉ ናቸው። ከስልጣን ጋር የሚገናኙ ናቸው። ከስልጣን ጋር የሚገናኙ ስለሆኑ እውነተኛ ሐዋርያት በዛ ዘመን ነበሩ። ስለዚህ በዛ ዘመን ደግሞ ሐሰተኛ ሐዋርያት ነበሩ። ስለዚህ እውነተኛ ሐዋርያትንና ሐሰተኛ ሐዋርያትን መለያ ነበረ። ይህም ምንድነው? በሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ እንደተቀመጠው አንደኛ ሐዋርያነትን የመለየት መስፈርቱ ምንድነው? ኢየሱስ ክርስቶስን በስጋ ዓይን ማየት ነው። ይህም ማለት እዛ ጋር እነ ማቲያስን እጣ በጣሉባቸው ጊዜ እግዚአብሔር ወይ ይሁዳ ቦታ ላይ ይተካ ተብሏል በመዝሙረ ዳዊትን ጠቅሰው ከዛ በኋላ ባስቀመጡት መስፈርት መሰረት እግዚአብሔር ላንተ የሚሆነውን ምረጥ ብለው እጣ ጣሉ። ግን አስቀድሞ ሂደት አለ።
ዝም ብለው አልመጡም። እንዲህ አይነት ሰው ለመተካት ሲፈለግ ዝም ብሎ አይ አንድ ሳምፕል ከነዚህ ሁሉ ከ120 ውስጥ አንድ ሰው ወስደን ምናምን አልተባለም። ኢየሱስ ክርስቶስን ከዮሐንስ ጥምቀት ጀምሮ የተከተለ የሚያውቅ የተከተለ በመውጣት በመግባቱ ሁሉ አብሮ የነበረ ኢየሱስ ክርስቶስ ሲነሳ ደግሞ የክርስቶስን የትንሣኤ አካል በአይኑ የተመለከተ ምስክር ሊሆን ለትንሣኤው ምስክር ሊሆን የሚችል ሰው ማለት ነው። የትንሣኤው ምስክር። ለዚህም ነው ሐዋርያው ዮሐንስ ሲጽፍ በመልእክቱ ላይ የአንደኛ ዮሐንስ መልእክት ምዕራፍ 1 ላይ ምንድነው የሚለው? እጆቻችን የዳሰሱት አይኖቻችን ያዩት እያለ የሚጠቅሰው ለዚህ ነው። ከሐዋርያነት መስፈርት አንዱ ኢየሱስ ክርስቶስን በዚህ በስጋ አይን ማየት ነው። ሐዋርያው ጳውሎስም ይህንን ነገር እንደ መስፈርት በቆሮንቶስ ቤተክርስቲያን ላይ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ላይ እኔ ሐዋርያ አይደለሁምን ይልና እኔ ኢየሱስን በዓይኔ አላየሁትምን ይላል። አይቶታል ማለት ነው። አይቶታል፣ በዓይኑ አይቶታል። የት? ደማስቆ ላይ። ሁሌ ሐዋርያው ጳውሎስ ስለ ምስክርነቱ ሲነሳ ከየት ነው የሚጀምረው? ከደማስቆ ነው የሚጀምረው ማለት ነው። ስለዚህ አንዱ መስፈርት ያኔ ሐዋርያነትን የሚለዩበት መስፈርት እውነተኞች ስላሉ ነው። ያኔ እውነተኞች ሐዋርያት ስላሉ ሐሰተኞች ነበሩ። ስለዚህ እውነተኞቹን ከሐሰተኞቹ መለያው አንደኛው ይሄ ነው። ምን ማለት? በዓይን ማየት። ሁለተኛ የስልጣን ጉዳይ አለ። የስልጣን ጉዳይ አለ ማለትም በደዌ ላይ ስልጣን ሊኖራቸው ይገባል። በሁሉ ነገር ላይ ስልጣን ሊኖራቸው ይገባል ማለት ነው። ለምሳሌ ሐዋርያው ጴጥሮስን መመልከት እንችላለን። ሐዋርያው ጴጥሮስ አናንያና ሰጲራ በበደሉ ጊዜ ስልጣኑን እዛ ጋር ያሳያል። እነሱ እንዲሞቱ ሲናገር እግዚአብሔርንም አላማከ ወይ ከጸሎት በኋላ አይደለም ይሞቱ ያለው። እግዚአብሔር ሆይ አንተ ምን ትላለህ? እነዚህን ሰዎች እንዲገደሉ ልፍረድባቸውን? ያንተ ፈቃድ ምንድነው? እያለ አልጠየቀም። ወዲያው ነው እንዲወገዱ ያደረገው ማለት ነው። ስለዚህ ይሄ የምን ስልጣን ነው? የሐዋርያነት ስልጣን ነው። ሐዋርያ አንድ ሐዋርያ ይሙት ካለ ሰው ይሞታል እና ይፈወስ ይዳን ካለ ሰው ይፈወሳል፣ ይነሳል ማለት ነው። እና እንደዚህ አይነት ስልጣን አላቸው ምኖች? ሐዋርያዎች። እና ሁለተኛ የሚያዩት ጉዳይ ከዚህ ከስልጣን ጋር የተገናኘ ነው። ከዛ ውጪ በአስተምህሮም ላይ ያለ ስልጣን አለ። ማለትም እነሱ ያሉት አሉ ነው። ስለዚህ ማንም ሊከራከር ማንም ሊቃወም አይችልም። ይሄንን ሐዋርያው ጳውሎስ ሲጽፍ በቆሮንቶስ መልእክት ላይ እናያለን። ማንም መንፈሳዊ ነኝ የሚል እንደውም ገላትያ ላይ ደግሞ ጭራሽ ከሰማይ መላእክት ራሱ መጥተው እኛ ከሰበክንላችሁ ሌላ ወንጌል ልዩ ወንጌል ቢነግሯችሁ የተረገሙ ይሁኑ እያለ እስከ መርገም ድረስ የሚያስደርስ ምን አለው? ስልጣን አለው። ማን? ሐዋርያው ጳውሎስ ማለት። ስለዚህ ሐዋርያነት ከስልጣን ጋር የሚገናኝ ነው። ሌሎችም ዝርዝሮች አሉት። ለምሳሌ በኢየሱስ ክርስቶስ በቀጥታ የተመረጠ የተለያዩ ነገሮች፣ እነዚህም ዋና ዋና ናቸውና እነዚህን መስፈርቶች አይታ የያኔዋ ቤተ ክርስቲያን ምን አድርጋለች ማለት ነው? ሐዋርያት ሳይሆኑ ሐዋርያንን ያሉትን ለየች። ነገር ግን ይሄ መለየት የመጣው እውነተኛ ሐዋርያት ስላሉ ሐሰተኛ የኖሩት ማለት። ከ100 ዓመተ ምህረት በኋላ ግን የመጨረሻው ሐዋርያ እንደምናውቀው የራእይ መጽሐፍን የጻፈልን ሐዋርያው ዮሐንስ ነው። ሐዋርያው ዮሐንስም አረፈ። ስለዚህ ከዚህ በኋላ ሐዋርያት የሉ። እውነተኛ ሐዋርያት ስለሌሉ ቤተ ክርስቲያን ምንም ከዚህ በኋላ መለየትም አይጠበቅባትም እውነተኛን ከሐሰተኛ። ለምን ሲባል እውነተኞቹ ስለሌሉ ሌላ የለም ነው። እውነተኞች ሐዋርያት ኦልሬዲ የሉም አይደል? አዎ። ሌላ እኔ ሐዋርያ ነኝ ሐዋርያው እገሌ ይባላለሁ ብሎ በድፍረት የሚመጣም ሰው የለም። እግዚአብሔርን ስለሚፈሩ እንደዛ ብሎ የሚመጣም ሰው የለም። እና ካለም ደግሞ ቤተ ክርስቲያን የመለየት ግዴታ የለባትም። ምን ትላለች? እነሱ ሲጀመርም ምኖች ናቸው? ሐሰተኞች እንደሆኑ በሕዝብ ሁሉ ፊት የታወቀ ነው። እውነተኞቹ ስለሌሉ ማለት። በዚህ ዘመን ላይ እውነተኞች ስላሉ ነው ሐሰተኞች ነበሩና መለየት የመጣው። ከ100 ዓመተ ምህረት በኋላ በሁለተኛው መቶ ክፍለ ዘመን እስከ ዛሬ ድረስ እውነተኞች ሐዋርያት የሉም፣
አይ አሁን ዘመን ላይ ደግሞ ስናይ እኔ ሐዋርያ ነኝ፣ ሐዋርያውን ተናባላለሁ፣ ሐዋርያውን ተናባላለሁ የለም ነው። የለም ድፍረት ነው። በጣም አደገኛ የሆነ አይነ ሞጭሟጫነት ነው። አደገኛ ድፍረት ነው ማለት ነው። ስለዚህ ይሄ ታዲያ የጸጋ ስጦታን መቃወም ነው። ኤፌሶን መልእክት ላይ ሐዋርያው ጳውሎስ የጻፈውን ነገር ሐዋርያው ጳውሎስ ኤፌሶን መልእክት ላይ ምንድነው ያለው ነው? ምንድነው ያለው? አስቀድሞ ይናገራል። በሐዋርያትና በነቢያት ብሎ ምዕራፍ 2ን ከጠቀሰ በኋላ ነው ወደ ምዕራፍ 4 የሚሄደው። ስለዚህ ሐዋርያው ጳውሎስ ራሱ ያለውን ራሱ አይሽርምና እነዚህ መስፈርቶች ደግሞ ግዴታ ናቸውና በዚህ ዘመን ደግሞ ጭራሽ መስፈርትን መመልከት አስፈላጊ አይደለም ስለሌሉ እውነተኞቹ ስለሌሉ ሐሰተኞችም የሉም ማለት ነው። አይ እኛ ነን ብለው የሚመጡት እነዚህ አላዋቂነት ነው፣ የእውቀት ጉድለት የሚያስከትለው ነገር ነው እንጂ ሌላ ምንም ነገር የለውም። መጽሐፍ ቅዱስን ቁጭ ብሎ ካለማንበብ፣ መጽሐፍ ቅዱስን ካለማጥናት፣ እንደዚህ አይነት ነገሮችን ካለማድረግ ተቸዋክሎ ከመውጣትና ቤተክርስቲያን ምን ያህል ለመጽሐፍ ቅዱስ ጊዜ እየሰጠች እንዳልሆነ የሚያመለክት ጉዳይም ነው። አደገኛ ነገር ነው እንደዚህ አይነት ነገርና ቤተክርስቲያን የሆነ ቤተክርስቲያን እንደው ሎዶቅያ ላይ ስንደርስ ምን ትመስላለች የሚለውን እንመለከታለን። ነገር ግን እነዚህ ያሉት ለዛ ነው ለዚህ ሁሉ አመታት ዘንድሮ የመጡትን እንተዋቸውና ለስንት ሺህ አመታት ለ1900 ምናምን አመታት አንድ ሰው ሐዋርያ ነኝ ብሎ ወጥቶ አያውቅም። ሰዎች እውቀት ጎድሏቸው አይደለም፣ ከእውቀት ማነስ የተነሳ አይደለም። ነገር ግን እንዲህ አይነት ነገር ድፍረት ያለው ሰው አሁን ግን ሰው ሁሉ ደፋር ሆኗል። እግዚአብሔርን የሚፈራ የለም። ወንበዴ አጭበርባሪ ብቻ ስለሆነ እውቀቱም ደግሞ በጣም ሌላ ነገር ላይ የጠፋ ስለሆነ እግዚአብሔር ቃል ላይ ያለው እውቀት በጣም አናሳ ከመሆኑ የተነሳ አለማወቅ ደግሞ ብዙ ነገሮችን ያስከትላልና ከዛ የተነሳ ሰዎች እንደዚህ ሊሉ ይችላሉ። ያውን ዘመናትን ግን የኤፌሶን ቤተክርስቲያን ላይ ስፔሲፊክ ተደርጎ ምን ተነስቷል? ሐዋርያት የሚል ተነስቷል።